የጸሎት መሰረት ቤዚካሊ የክርስቶስ መስቀል ነው ማለት የክርስቶስ መስቀል ላይ የሰራው የመስዋዕትነት ስራ ነው ማለት ቤተክርስቲያን እንግዲህ ይህ የጸሎት መሰረት የክርስቶስ የቤዛነቱ ስራ ወይ ደግሞ የመስዋዕትነቱ ውጤት ከሆነ መሰረቱ ያ ከሆነ ጸሎት በቤተክርስቲያን ውስጥ ከሚደረጉ እንቅስቃሴዎች ትልቁና ዋነኛው ነገር ነው ማለት ነው ሐዋርያት ይሄ ስለገባቸው ነው እኛ ቃሉን ለማስተማርና በጸሎት እንተጋለን ያሉት ቀደሙት አባቶች ለዚህ ትልቅ ትኩረት የሰጡት ከዚህ መረዳት የተነሳ ነው ደግሞ ከጌታቸውም ተምሯል ጌታ ኢየሱስ ክርስቶስ ራሱ ምሳሌ ሆኗቸዋል ስለዚህ አለመጸለይ በሌላ አነጋገር መስቀሉን ማቃለል ነው ማለት ነው ራሳችን ብቻ መጸለይ ደግሞ የመስቀሉን ዓለም አቀፋዊ ዓላማ መካን ነው ማለት ነው ምክንያቱም ጸሎት ለሴልፊሽ ኢንትረስት ብቻ አይደለም እግዚአብሔር ኦርዲን ያደረገው ለወንጌል ስራ ነው ወንጌልን ለዓለም ለማድረስ ባለው የደህንነት እቅድ ውስጥ ትልቅ ስፍራ እንዲኖረው እግዚአብሔር ይፈልጋል በተከታታይ ስንማር የነበረው ወይም ጀመርነው የአንደኛ ጢሞቴዎስን ትምህርት ዛሬም እንቀጥላለን እግዚአብሔር አምላካችን የተመሰገነ ይሁን አሁን አንደኛ ጢሞቴዎስ ምዕራፍ 2 ላይ ነን ያለነው ባለፈው የመጀመሪያውን ሐሳብ አብረን አይተናል የዚህ የምዕራፍ 2 ዋና ሐሳብ ሐዋርያው ጳውሎስ ጢሞቴዎስን በኤፌሶን አሳይንመንት ከሰጠው በኋላ በዛች ቤተክርስቲያን በሚኖረው ስራው ወይ ደግሞ በሚኖረው አገልግሎቱ ለማንኛው ለምን ነገር ቅድሚያ መስጠት እንዳለበት ፕራዮሪቲ መስጠት እንዳለበት እየገለጸለት ነው ወይ ደግሞ እየተናገረው ነው እና በተለይ በዚህ በምዕራፍ 1 ላይ ስለ ዶክትሪን ነገር ነው ቅድሚያ መስጠት ያለበት ዶክትሪን እንደሆነ ነግሮታል ለዶክትሪን እውነት መቆም እንዳለበት አሁን በዚህ በምዕራፍ 2 ላይ ደግሞ እየነገረው ያለው ምንድነው ለአምልኮ ስርዓት ወይም ደግሞ በቤተክርስቲያን ውስጥ አምልኮ በሚደረግበት ጊዜ በሚሰበሰቡበት ጊዜ የስነ ስርዓት መኖርና አስፈላጊ እንደሆነ ቤተክርስቲያኒቷ ያደገች እንድትሄድ ኢፌክቲቭ እንድትሆን ውጤታማ ፍሬያማ እንድትሆን ከተፈለገ ስርዓት መኖር አለበት የሚል ነው እንግዲህ የመጀመሪያው በስርዓቱ መሰረት ቅድሚያ መሰጠት ያለበት ለጸሎት ነው ጸሎትን ከሁሉ አስቀድም ብሎ እየነገረው ነው በተለይ ስለ ጸሎት ሶስት ነገሮችን ቀደም ብለን አይተናል የጸሎት ቅድሚያ በሚመለከት ማለት ነው የመጀመሪያው ጸሎት ቅድሚያ ለምን እንደሚያስፈልግ መሰጠት ለምን እንዳለበት ሁለተኛ ነገር ደግሞ የጸሎት አይነቶች ዝም ብሎ ድግግሞሽ ነገር ወይም ደግሞ ዝም ብሎ አቅጣጫ የሌለው ጸሎት ሳይሆን ጸሎት ማለት ምን ማለት ነው የሚለውን መና ምልጃ ምስጋና እነዚህ ነገሮች አምልኮ እንዳለበት ጸሎት ውስጥ ይሄንን አስተምሮናል ያንን በዝርዝር አይተናል ሶስተኛ ደግሞ ያየነው በመጀመሪያው ሐሳብ ውስጥ ማለት ነው ጸሎት ለማን ነው መጸለይ ያለብን ስለማን ነው መጸለይ ያለብን ቤተክርስቲያን ትኩረት አድርጋ መጸለይ ያለባት ስለምንድን ነው የሚለውን ለሁሉም ሰው መጸለይ እንዳለባት ቤተክርስቲያን ለዳኑም ላልዳኑም መጸለይ እንዳለባት ያንን በዝርዝር አይተናል እግዚአብሔር የተመሰገነ ይሁን ዛሬ ደግሞ የምናየው አንድ ሶስት ሐሳቦችን አጠራጠር አድርገን እናያለን ጸሎትን በተመለከተ በተክላላው ጳውሎስ ጸሎትን በስድስት ዋና ሐሳቦችን ነው ስለ ጸሎት ለጢሞቴዎስ የነገረው እና ቀሩትን ሶስቱን ደግሞ ዛሬ እናያለን ማለት ነው በመናየው በዚህ በጸሎትን በመለከት ጉዳይ ላይ ለምን እንጸልያለን ምንድነው the reasons for praying ለምን እንጸልያለን የጸሎት መሰረት ራሱ ምንድነው ጸሎት መሰረቱ ምንድነው ሶስተኛ ደግሞ የጸሎት ልብ ወይም በምን አይነት ልብ ነው መጸለይ ያለብን ስንጸልይ ወይም attitude ማለት ነው እና የጸሎት attitude የጸሎት ልብ ምን አይነት ልብ ነው ጸሎት የሚያስፈልገው የሚለውን እነዚህ ሶስት ነጥቦችን አብረን እናያለን ጌታ የተመሰገነ ይሁን እስቲ ላነብላችሁና ክፍሉን የዛሬ የምናየው ከምዕራፍ 2 ከቁጥር 3 ጀምሮ እስከ 8 ድረስ ያለው ነው ነገር ግን እኔ ሐሳቡ እንዲያዝልን መጀመሪያው ጀምሬ ከቁጥር 1 ጀምሬ አነባዋለሁ እስከ ቁጥር 8 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና መልጃ
ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ፣ አልዋሽም። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱ እጆችን እያነሱ እንዲጸልዩ እፈቅዳለሁ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ ይህንን ክፍል ዛሬ አብረን የምናየው ከቁጥር 3 ጀምሮ ያለውን ነው ብያችኋለሁ። ከላይ ያለውን አይተናል። ቃሉ ምንድነው የሚለው? ቁጥር 3 ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነውና ይላል። እግዚአብሔር የተመሰገነ ይሁን። ከላይ ጸልዩ ካለ በኋላ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርስ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ለምን እንጸልያለን በሚል ርዕስ ነው እንግዲህ የመጀመሪያው ሐሳብ የምንነጋገረው። ጸሎት ምክንያቶች ምንድናቸው? ለምንድነው ሰው ክርስቲያን መጸለይ ያለበት የሚለውን ነው ለማየት ነው። በተለይ በዚህ ጢሞቴዎስ መልእክት እና በቲቶ መልእክት ውስጥ ምንድነው የመጋቢነት መልእክት ነው የሚባሉት ወይ ፓስቶራል ኤፒስትልስ የሚባሉት። ስለዚህ በእነዚህ በፓስቶራል ኤፒስትልስ ውስጥ ያለው ቁልፍ ቃል ብዙውን ጊዜ መልካም የሚል ሐሳብ መልካም የሚል ቃል ቁልፍ ቃል ነው። ተደጋግሞ ተጽፏል። ከ10 በላይ ተጽፏል ቢያንስ መልካም የሚለው ቃል ማለት ነው እና በተለያየ መንገድ ማለት ነው። አንደኛ ጢሞቴዎስ 1:8-18 አንደኛ ጢሞቴዎስ 2:3-1 እንዲሁም ምዕራፍ 4:4 ላይ ምዕራፍ 4:6 ላይ በተደጋጋሚ ብዙ ጥቅሶች ናቸው። እነዚህን ሁሉ ብታነቡ መልካም የሚል ነገር ብዙ ጊዜ ተደጋግሞ ሲነገር እናገኛለን። እዚህ ላይ መልካም ለሚለው ቃል ጳውሎስ የተጠቀመው የግሪክ ቃል የአንድን ነገር ውስጣዊ ጥሩነት ወይም መልካምነት የሚገልጽ ቃል ነው። መልካም የሚለው ቃል የአንድን ነገር ባህሪ ወይም ደግሞ ውስጣዊ መልካምነት ኳሊታቲቭ የሆነ ማለት ነው መልካምነትን የሚገልጽ ቃል ነው። ውብ ወይም ደግሞ ማረፊያ የሆነ ነገር ቆንጆ የሆነ ነገር ማለት ነው ከሚለው ቃል ጋር ተመሳሳይነት ያለው ነው። በእርግጥ ጸሎት በራሱ እንደ እግዚአብሔር ፈቃድ የሚደረግ ልምምድ ስለሆነ ብዙ መልካም ነገሮችን ብዙ ጥቅሞችን ያስገኝልናል። እንደ እግዚአብሔር ፈቃድ የሚደረግ ፕራክቲስ ወይም ደግሞ ልምምድ በየጊዜው የምንለማመደው ጸሎት እውነተኛ ጸሎት እንደ እግዚአብሔር ፈቃድ የምናደርገው ልምምድ ነው እና ስለዚህ እንደ እግዚአብሔር ፈቃድ የሆነ ልምምድ ደግሞ ሁልጊዜ ከእግዚአብሔር የሚያመጣልን ቤኔፊት አለው፣ ጥቅም አለው እና ጸሎት እግዚአብሔርን ደስ የሚያሰኝም ነው። እግዚአብሔር ደስ ይሰኛል። ቅዱሳን ሲጸልዩ፣ ልጆቹ ሲጸልዩ፣ ወደፊቱ ሲመጡ እግዚአብሔር ደስ ይሰኛል እና ልጆቹ እርሱ እንዳዘዘው ሲጸልዩ እግዚአብሔር ደግሞ ከሁሉ የበለጠ ደስ ይሰኛል እና እንደሱ ፈቃድ ሲጸልዩ ማለት ነው። ያ ደግሞ እግዚአብሔርን በጣም ደስ ያሰኘዋል። በመጽሐፍ ቅዱስ ውስጥ ስንመለከት በማቴዎስ 6:5 ላይ እንደምናየው ፈሪሳውያን ችግር ነበራቸው። ችግራቸው ምንድነው? ሰዎችን ለማስደሰት ወይም ከሰዎች አቴንሽን ለማግኘት ከሰዎች ክብርን ለማግኘት ይጸልዩ ነበር። ያ የእግዚአብሔር ፈቃድ አይደለም እና ግን እኛ እንደ እግዚአብሔር ፈቃድ የእግዚአብሔርን የልብ ሐሳብ እና የልብ ፈቃድ በዛ መሰረት በምንጸልይበት ጊዜ እግዚአብሔር በዚህ ደስ ይሰኛል። ስለዚህ ጸሎት እግዚአብሔርን ደስ የሚያሰኝ ፕራክቲስ ነው ወይ ደግሞ ልምምድ ነው ወይም ድርጊት ነው። እውነተኛ ክርስቲያኖች የሚጸልዩት እግዚአብሔርን ለማስደሰት ነው ማለት ነው። እግዚአብሔር ስላዘዘ ነው። አንደኛ ነገር ትእዛዝ ስለሆነ ነው። ሁለተኛ ነገር ደግሞ እግዚአብሔርም ደግሞ ደስ ስለሚሰኝበት ስለዚህ ይጸልያሉ ማለት ነው እውነተኛ ክርስቲያኖች። ይህ እንግዲህ እግዚአብሔር ደግሞ የሚደሰተው በፈቃዱ ነው
በፈቃዱ እንደ ፈቃዱ በሆነ ነገር ነው ስለዚህ በሌላ አነጋገር እግዚአብሔር እንዲደሰት ከፈለግን እና ጸሎት እግዚአብሔርን የሚያስደስት ከሆነና እግዚአብሔር ደግሞ ደስ እንዲለው ከፈለግን እንደ ፈቃዱ መጸለይ አለብን ማለት ነው እግዚአብሔር አንዳንድ ጊዜ ሰልፊሽ የሆነ ጸሎት እንድንጸልይ ጌታ አይፈልግም ደስ የማይሰኝ ጸሎት እግዚአብሔር የማይቀበለው ጸሎት እንድንጸልይ ጌታ አይፈልግም ምን አይነት ነው እግዚአብሔር ደስ የማይሰኝበት ጸሎት በረሰንል መጽሐፍ ቅዱስ እንደሚነግረን ያዕቆብ ላይ ስንመለከት በያዕቆብ ምዕራፍ 4 ላይ እናገኛለን እግዚአብሔር ደስ የማይሰኝበት ጸሎት ምን አይነት ጸሎት እንደሆነ ማለት ነው ያዕቆብ ምዕራፍ 4ን ባነብላችሁ እንደዚህ ይላል ያዕቆብ መልእክት ምዕራፍ 4 ከቁጥር 1 ጀምሮ እንዲህ ይላል በእናንተ ዘንድ ጠብና ጦር ከወዴት ይመጣል በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደለምን ትመኛላችሁ ለእናንተም አይሆንም ትገላላችሁ በብርቱም ትፈልጋላችሁ ልታገኙም አትችሉም ትጣላላችሁ ትዋጉማላችሁ ነገር ግን አትለምኑምና ለእናንተ አይሆንም ትለምናላችሁ አያችሁ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉ እንግዲህ ይሄ ነው እግዚአብሔር ደስ የማይሰኝበት ጸሎት ማለት ነው ምን ልመና ነው ትለምናላችሁ ግን ልመናችሁ ግን ሴልፊሽ ነው ሴልፊሽ የሆነ ልመና ነው ሴልፊሽነስ ያለበት ልመና ነው ምንድነው በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ ይላል በምቾቶቻችሁ ትከፍሉ ዘንድ የሚለው ለራሳችሁ ምቾት ለስጋችሁ ፍላጎት ወይም ደግሞ ስጋችሁ ለሚፈልገው ነገር ለዛ ያንን ለማግኘት ትጸልያላችሁ እና የምትለምኑት ደግሞ በክፉ ስለሆነ አይሆንላችሁም አትቀበሉም ምክንያቱም እግዚአብሔር እንደዚህ አይነት ጸሎት አይመልስም ነው ማለት ያዕቆብ ስለዚህ የእግዚአብሔር ፈቃድ ያልሆነ አንዱ ይሄ ነው ማለት በአንደኛ ዮሐንስ ምዕራፍ 5 ላይም እግዚአብሔር ቃል እግዚአብሔር የማይመልሰው ምን አይነት ጸሎት እንደሆነ ይናገራል እዛ አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እና 15ን ስንመለከት በእርሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ አንዳች ብንለምን ይሰማናል የምንለምነው ሁሉ እንዲሰማልን ብናው ከርሱም የለመነው ልመና እንደተቀበል እናውቃለን ይናገራል ማለት ነው ስለዚህ ዋናው ነገር ምንድነው እግዚአብሔር እንደ ፈቃዱ የሆነውን ጸሎት ይሰማል እንደ ፈቃዱ የሆነውን ጸሎት ይሰማል እንደ ፈቃዱ ብንለምን አንዳች ብንለምን ይሰማናል የምንለምነው ሁሉ ደግሞ እንዲሰማልን ብናውቅ ከርሱ የለመነው ልመና እንደተቀበል እናውቃለን እና ለሁለተኛ ነገር ደግሞ በእምነት ብንጸልይ ማለት ነው እግዚአብሔር ይሰማል ብለን አምነን ብንጸልይ ደግሞ እንደተቀበል እናውቃለን ምክንያቱም እግዚአብሔር ይሰማል ስለዚህ ለሚያምን ደግሞ እግዚአብሔር መልስ አለው ሁሉ ጊዜ ለሚያምን ሰው ደግሞ እግዚአብሔር ሁሉ ጊዜ መልስ አለው ጌታ የተመሰገነ ነው የጸሎት ዓላማ ሁላችን እንደምናውቀው የሰው ፈቃድ በሰማይ እንዲሆን ሳይሆን የኛም ፈቃድ በሰማይ እንዲፈጸም ለማድረግ ሳይሆን የእግዚአብሔር ፈቃድ በምድር እንዲፈጸም ነው ፈቃዲ በሰማይ እንደሆነች እንዲሁ በምድር ትሁን ነው ጸሎታችን መሆን ያለበት የእግዚአብሔር ፈቃድ በመካከላችን በዚህ በምድር ላይ እንዲፈጸም ነው ልንጸልይ የሚገባል እግዚአብሔር ፈቃዱ በምድር ላይ በመካከላችን በህይወታችን በቤታችን በኑሯችን እንዲፈጸም ያ ነው ጸሎቱ ትክክለኛው ጸሎት ጥያቄ መሆን ያለበት ማለት ነው በኢየሱስ ክርስቶስ የእግዚአብሔር ፈቃድ ምንድነው ብለን እስቲ ጥያቄን ጠይቅ አንድ ሁለት ነጥቦችን ለማንሳት ማለት ነው የእግዚአብሔር ፈቃድ ምንድነው የእግዚአብሔር ፈቃድ በመጀመሪያ የጠፉ ነፍሳት እንዲድኑ ይህ የእግዚአብሔር ፈቃድ ነው የሰው ሁሉ እንዲድን የእግዚአብሔር ፈቃድ ነው በኢየሱስ ክርስቶስ በማመን ስለሚገኝ ደህንነት ዕውቀት እንዲኖራቸው ለሰዎች ሁሉ መጸለይ ያስፈልጋል ማለት ነው እግዚአብሔር የተመሰገነ ሰዎች እንዲድኑ ያስፈልጋል ሰዎች ደግሞ የሚድኑት የወንጌል ዕውቀት የወንጌል እውነት ሲገባቸው ነው ስለዚህ ሰዎች ወደ ደህንነት እንዲመጡና የደህንነት ዕውቀት እንዲኖራቸው መጸለይ አለብን ማለት ነው እግዚአብሔር የተመሰገነ ነው እና ይሄ እንግዲህ ከኛ የሚጠበቅ ኃላፊነት ነው ማለት ነው መጽሐፍ ቅዱሳችን ሰውን ሁሉ ሊያድን የእግዚአብሔር በጎ ፈቃድ ነው ሲል ምን ማለት ነው ማንንም ከማንም ሳይለይ ማለት ነው አይሁዳዊ ይሁን የግሪክ ሰው ይሁን ሀብታም ይሁን ደሃ ይሁን እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል ወደ መዳን እንዲመጡ ይፈልጋል
እግዚአብሔር ማንም እንዲጠፋ አይፈልግም። እግዚአብሔር አምላካችን የተመሰገነ ይሁን። ኦፍ ኮርስ ወንጌልን የሰማ ሁሉ ይድናል ማለት አይደለም። ብዙ ሰዎች ልባቸውን የሚያደነድኑ ይኖራሉ። ነገር ግን ያም ሆኖ ግን እግዚአብሔር ብዙዎች ወደ ንስሐ እንዲመጡ ይታገሳል። ወዶ ስለነሱ ይታገሳል። ጌታ ኢየሱስ ክርስቶስ ስለ ተስፋ ቃሉ አይዘገይም። ነገር ግን ሰዎች እንዲድኑ ወዶ ይታገሳል ይለናል ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እግዚአብሔር በትዕግስት ይጠብቃል፣ ጊዜ ይሰጣቸዋል ለሰው ልጆች እና ስለዚህ እግዚአብሔር ግን ያን ያህል ሰፊ ልብ እንዳለውና ፈቃዱ የሰዎች መዳን እንደሆነ መጽሐፍ ቅዱስ ያስተምረናል ማለት ነው። ደህንነት የምንቀበለው ከእግዚአብሔር የምናገኘው ከእግዚአብሔር ስለ ደህንነት ያለው እውነት ስንሰማና ስናውቅ ነው። ለመስማት ደግሞ ምን ያስፈልጋል? የሰዎች መጸለይና ለሰዎች ወንጌልን ማካፈል ያስፈልጋል። ለዚህ ነው ጌታ ኢየሱስ ክርስቶስ ምንድነው ያለው? መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው። ስለዚህ የመከሩ ጌታ ሰራተኞች እንዲሰድ ጸልዩ አላቸው። ለደቀ መዛሙርቱ ጸልዩ አላቸው። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ደግሞ ጸልዩ ብቻ ሳይሆን መርጦም ደግሞ መጨረሻ ላይ እንደላካቸው እነሱም ይሄዱ እንዲሰብኩ እንዳደረጋቸው ማቴዎስ ምዕራፍ 10 ላይ እናነባለን። ስለዚህ ሁለት ነገሮች አንድ ላይ ይሄዳሉ እዚህ ላይ። አንደኛ የእግዚአብሔር ልዑላዊ ስልጣን አለ። እግዚአብሔር ልዑላዊ ስልጣን አለ። እግዚአብሔር የሚያድን እግዚአብሔር ነው። ነገር ግን ሰዎች ደግሞ ምንድን ማድረግ አለባቸው? የሰዎች ድርሻ ደግሞ አለ። የወንጌልን ቃል ሰምቶ የመቀበል እና የማመን የሰዎች ድርሻ ደግሞ አለ ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ እንደ ቃሉ ያድናል፣ የሚያምኑትን የሚቀበሉትን ያድናል። ሰዎች ደግሞ ወንጌልን መስበክ ከሰው ይጠበቃል። አት ሴም ታይም ደግሞ የሰሙት ደግሞ አምነው መቀበል በጌታ ማመን ከነሱ ይጠበቃል ማለት ነው። ስለዚህ ዓለምን ለመድረስ ባለው እግዚአብሔር እቅድ ውስጥ ዓለምን በወንጌል ለመድረስ ባለው እግዚአብሔር እቅድ ውስጥ ወይንም ፕሮግራም ውስጥ ጸሎት ዋና አካል እንደሆነ ከዚህ መረዳት እንችላለን ማለት ነው። ለጠፉት ነፍሳት መጸለይ ኃላፊነት አለብን ማለት ነው። ሐዋርያ ጳውሎስ ሲናገር ስለራሱ ሲናገር ሮሜ ምዕራፍ 10 ቁጥር 1 ላይ ሮሜ ምዕራፍ 10 እናነብላችኋለሁ። እንዲህ ብሎ ይናገራል። ሮሜ ምዕራፍ 10 ስለ ጸሎት ሲናገር እንደዚህ ይላል። ኦኬ ቅርታ ሮሜ ምዕራፍ 10 ቁጥር 1 ኦኬ ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ያችሁ እስራኤሎች እንዲድኑ ይፈልጋል። በጎ ፈቃድ አለው ጳውሎስ። ግን ምንድነው? ዝም ብሎ ብቻ በጎ ፈቃድ ሳይሆን ነገር ግን ምን አለ? ልመናዬ ልመና ይጸልይላቸው ነበር ማለት ነው። እግዚአብሔር የተመሰገነ። አሁን እኛ እንደ እግዚአብሔር ሰዎች እንደ ቤተክርስቲያን ሰዎች እንዲድኑ ነፍሳት እንዲመጡ እንፈልጋለን። አዲስ ሰዎች ወደ ቤተክርስቲያን እንዲጨመሩ እንፈልጋለን። ምንድነው ግን የኛ ኮንትሪቢዩሽን? መጸለይ ያስፈልጋል ማለት ሰዎች እንዲድኑ መጸለይ ተሰምቶን መጸለይ ያስፈልጋል። አንደኛ በዚህ እግዚአብሔር ደስ ይሰኛል። ይህ የእግዚአብሔር የዓለምን ለመድረስ ባለው እቅድ ውስጥ ዋናው ፕሮግራም ነው ወይ ደግሞ ዋናው ዓላማ ነው። ስለዚህ መጸለይ ያስፈልገናል። ጳውሎስ ስለ አይሁዶች መዳን ሲያስብ ዝም ብሎ ብቻ ዊሽ ብቻ ሳይሆን ነገር ግን በተክቶ ይጸልይላቸው ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬም እኛም ከኛም እንደዚህ ይጠበቃል ማለት ነው። ወንጌልን ለማካፈል እንግዲህ ራሳችንን ማቅረብ ይፈልግብናል ወይ ደግሞ ይጠበቅብናል ማለት ነው። የመጀመሪያው ፖይንት ይሄ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መልካም ስለሆነ ይላል። መልካም ወይ ደግሞ ደስ የሚያሰኝ ስለሆነ እግዚአብሔር ደስ የሚሰኝበት። ለምንድን ነው ደስ የሚሰኝበት? በዘላለማዊ ዕቅድ ውስጥ ወንጌልን ዓለምን በወንጌል ለመድረስ ባለው ዕቅድ ውስጥ ጸሎት ደግሞ ቁልፍ ስለሆነና የሚጫወተው ሚና ከፍተኛ ስለሆነ እግዚአብሔር ይሄንን አውቀው ለሚጸልዩ ለዚህ ህይወታቸውን ለሚሰጡ ሰዎች
በእነሱ ደስ ይሰኛል እግዚአብሔር የተመሰገነ ይሁን ጌታ እናመሰግናለን እንግዲህ የምንጸልይበት አንዱ ዋና ምክንያት የእግዚአብሔር ፈቃድ ስለሆነና የእግዚአብሔር ሐሳብ ስለሆነ እግዚአብሔር ደስ ስለሚሰኝበት ነው ማለት ነው የእግዚአብሔር ትእዛዝም ስለሆነ ነው ማለት ነው ሶስተኛ ሁለተኛው ነጥብ ዛሬ የምናየው ማለት ነው የጸሎት መሰረት ምንድነው መሰረቱ what is the foundation ወይ ቤዚሱ ራሱ ምንድነው የጸሎት ቁጥር 5 እስከ 7 ሲናገር እንደዚህ ይላል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ነው ራሱን ለሁሉ ቤዛ ሰጠ ይህም በገዛ ዘመኑ ምስክርነቱ ነበረ እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾም እውነት እናገራለሁ አልዋሽም ይላል ሐዋርያ ጳውሎስ ምንድነው ያለው ጳውሎስ እዚህ ላይ ጸሎት የተመሰረተው በክርስቶስ የአዳኝነትና የሜዲዬሽን ወይም ደግሞ የመካከለኝነት ስራው ላይ እንደሆነ መገንዘብ ያስፈልጋል ነው የሚለው ጳውሎስ ጌታ ኢየሱስ ክርስቶስ ቤዛ አድርጎ ራሱን በመስጠቱ የተነሳ በዚህ እውነት ላይ ወይ ደግሞ በዚህ መሰረት ላይ የተመሰረተ ወይም ደግሞ በዚህ ምክንያት የተገኘ ፕሪቪሌጅ ነው ጸሎት የሚል ነው ጳውሎስ እየነገረን ያለው ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ እንደሚነግረን ፍጹም ሰው ፍጹም አምላክ ነውና ስለዚህ በቅዱስ አምላክና ማነው ሕያው የሆነው ቅዱስ አምላክና ኃጢአት በሌለበት አመጻ በሌለበት ፍጹም የሆነ አምላክና ኃጢአተኛ በሆነ ሁሉ ጊዜ ከመስመር በሚወጣ በሰው ልጅ መካከለኛ ሆኖ ሁለቱን ማስታረቅ ሁለቱን ማቀራረብ የሚችለው ይሄ ፍጹም ሰው ፍጹም የሆነ አምላክ ብቻ ነው ጌታ ብቻ ነው ኢየሱስ ክርስቶስ ማለት ነው ስለዚህ መካከለኛ የሆነው እሱ ነው ኢዮብ ሲናገር ኢዮብ መጽሐፍ ውስጥ ምዕራፍ 9 ቁጥር 33 ላይ አንድ ጥያቄ ያነሳ ነበር ኢዮብ በሁለታችን ላይ እጁን የሚያኖር ዳኛ በመካከላችን ምን ነው በተገኘ ብሎ ስለመከራው ሲጨነቅና ለምን እንዲሆንኩ እኔ በፍጹም እግዚአብሔርን ያመለኩ ለምን ይሄ ነገር ደረሰብኝ ያለ ሲያማርር ወይም ደግሞ ሲያዝን ኢዮብ አንድ ጥያቄ ያነሳል ጥያቄው ምንድነው በሁለታችን መካከል ማለትም በእግዚአብሔርና ፍጹም በሆነው እግዚአብሔርና በኔ ማለት ነው ሰው በሆንኩት በኔ መካከል በሁለታችን መካከል ገብቶ በሁለታችን ላይ እጁን የሚጭን የሚዳኘን ቢኖር ብሎ ይጠይቃል እንግዲህ አንድ እግዚአብሔር ስላለ በሰውና በእግዚአብሔር መካከል አንድ መካከለኛ ያስፈልጋል እርሱም ኢየሱስ ክርስቶስ ነው እግዚአብሔር ተመሰገነ ሌላ ለዚህ ብቃት ያለው ወይም መመዘኛውን የሚያሟላ የለም ፍጹምና እንከን በሌለው ህይወቱ ጌታ ኢየሱስ ክርስቶስ ፍጹምና እንከን በሌለው ህይወቱ እንዲሁም ደግሞ የምትክ ሞት በመሞቱ የእግዚአብሔር ቅዱስ ህግ የሚጠይቀውን ሁሉ ለኛ አሟልቷል እግዚአብሔር ተመሰገነ እሱ ኃጢአት የለበትም አመጻ የለበትም እግዚአብሔር ፈቃድ የእግዚአብሔርን ሐሳብ በፍጹም ቅድስና በፍጹም ንጽህና ያገለገለ ነው ነው ደግሞ እግዚአብሔር የታዘዘ ነው ነገር ግን ያ ብቻ አይደለም ደግሞ ለኛ ደግሞ የምትክ ሞት ሞተልን which means እዳችንን ከፈለ ኃጢአታችንን ቅጣት ተቀበለ እግዚአብሔር የተመሰገነ ነው ስለዚህ የሱ ሞት ሁሉን የሚወክል ነው ማለት ነው he died on behalf of all እና ስለዚህ የክርስቶስ ሞት ለዚህ ነው እኛን ሪፕሬዘንት ማድረግ የሚችለው እኛንና እግዚአብሔርን ማስታረቅ የቻለው ምክንያቱም እዳችንን ከፍለዋል ስለ በደላችን ማስተሰረይ ይችላል እውነተኛ ሊቀ ካህናችን ነው እና እግዚአብሔር የተመሰገነ ነው ለኛ ሊማልድ ይችላል እግዚአብሔር የተመሰገነ ነው እዳውን እኔ ጠላት ሲከሰን ወይም ደግሞ ከእግዚአብሔር ሐሳብ ወጥተን በመንገኝበት ጊዜ ክርስቶስ ኢየሱስ ጠበቃችን ነው ይላል ዮሐንስ ሲናገር በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 ላይ ስለዚህ ክርስቶስ መካከለኛ የሆነልን ከዚህ የተነሳ ነው የክርስቶስ ሞት ውጤት የሚያመጣው በእርሱ በሚያምኑ ሰዎች ህይወት ነው
እግዚአብሔር የተመሰገነ ይሁን። በሱ በሚያምኑ ሰዎች ህይወት ውስጥ ነው። ያለ እምነት የክርስቶስ ሞት ውጤት አያመጣም። ነገር ግን የሚያምኑት ክርስቶስ ለነሱ እንደሞተ ብሎ ሲቀበሉ ቃሉን ሰምተው ለዛ ቃል ልባቸውን ሲሰጡና ጌታ ኢየሱስ ክርስቶስን ወደ ህይወታቸው ሲጋብዙ ያኔ ውጤት ያመጣል ማለት ነው እና ከኃጢአት ያነጻል። ጌታ የተመሰገነ ይሁን። ለዓለም ኃጢአት የክርስቶስ ኢየሱስ ቤዛነት በቂ ነው። እሱ ለሁሉም ቤዛ ሆነ ይላል። ራሱን ለሁሉ ቤዛ ሰጠ ይላል። እግዚአብሔር የተመሰገነ ይሁን። ይህም ደግሞ በገዛ ዘመኑ ምስክርነቱ ነበረ ይላል። እግዚአብሔር የተመሰገነ ይሁን። ቤዛ ማለት ምን ማለት ነው? ቤዛ ማለት አንድ ባሪያ ነፃ ለማድረግ የተከፈለ ዋጋ ማለት ነው። እግዚአብሔር የተመሰገነ ይሁን። ለብዙዎች ቤዛ ሰጠ ራሱን ጌታ ኢየሱስ ክርስቶስ ራሱ በማቴዎስ 28 ላይ ሲናገር የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ነው ኢየሱስ ክርስቶስ የመጣው ቤዛ ሊሆነን። ምንድነው ቤዛ ማለት? እኛ መክፈል የማንችለውን ዕዳችንን በመክፈል ከኃጢአት ባርነት ከዲያብሎስ ግዛት ነፃ አወጣን። እግዚአብሔር የተመሰገነ ይሁን። ዕዳችንን ስለከፈለ ማለት ነው። ክርስቶስ ለሰው ሁሉ ሞተ። እግዚአብሔርም ሰው ሁሉ እንዲድን ፈቃዱ ነው። ጌታ የተመሰገነ ይሁን። ከዚህ የተነሳ እግዚአብሔር አምላካችን የተመሰገነ ይሁን። ይህ መልካም ዜና ግን እንዴት ነው ወደ ዓለም የሚደርሰው? ይህ መልካም ዜና ደግሞ እንዴት ነው ወደ ዓለም የሚደርሰው? ጳውሎስ ይሄንንም ይነግረናል። ኦፍ ኮርስ ክርስቶስ ሮሉን ተጫውቷል። ግን ይሄ መልካም ዜና ይህ ክርስቶስ ስለ ሁሉ መሞቱ ለሰዎች ሁሉ ቤዛ የመሆኑ ጉዳይ እና እግዚአብሔርና ሰውን የማስታረቁ ጉዳይ እንዴት ነው ወደ ሰዎች የሚደርሰው? ወደ አልሰሙት የሚደርሰው? ጳውሎስ ሲናገር እኔ ደግሞ ይህንን ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትም በእውነትም የእግዚአብሔር የአሕዛብ አስተማሪ ለመሆን ተሾምኩ ይላል ጳውሎስ። እግዚአብሔር የተመሰገነ ይሁን። ሰዎች ያስፈልጋሉ ማለት ነው። የሚላኩ ሰዎች መልእክተኞች ያስፈልጋሉ። ሰባኪ ያስፈልጋል ማለት ነው። የንጉሱ አዋጅ ነጋሪ እና ሐዋርያ ያስፈልጋል ማለት ነው። መልእክተኛ ያስፈልጋል ማለት ነው እና ጳውሎስ ለዚህ ነገር እንደታጨና ጌታ ኢየሱስ ክርስቶስ ለዚህ እንደመደበው ይናገራል። እንግዲህ እግዚአብሔር ምንድነው ያደረገው? መሆን ያለበትን ግቡን የወሰነው ወይ ደግሞ ግቡን የደነገገው እግዚአብሔር ወደ ግቡ የሚወስደውን መንገድ ደንግጓል ማለት ነው። እግዚአብሔር የተመሰገነ ይሁን። ምንድነው? the same God ይላል አንድ እግዚአብሔር ሰው who ordains the end ማለት salvation ነው፣ የሰዎችን መዳን ነው። እንግዲህ ኤንዱ ሰዎች እንዲድኑ ነው እግዚአብሔር የሚፈልገው እና also ordains the means to the end እና ወደዛ መጨረሻ ግብ የሚያደርሰውን ደግሞ መንገድ እሱ ኦርዴን አድርጓል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህ ወደዛ ግብ የሚያደርሰው መንገድ ምንድነው? ግቡ ደህንነት ነው። የሰዎች የጠፉ ሰዎች እንዲድኑ ነው ግቡ። ነገር ግን እነዚህ የጠፉ ሰዎች ደግሞ የሚድኑት እንዴት ነው? መንገዱ እንዴት ነው ስንል በቃሉ ስብከትና በጸሎት ነው። እግዚአብሔር የተመሰገነ ይሁን። ላልዳኑ ሰዎች መጸለይ አለብን፣ ወንጌልን እንዲሰሙ፣ የሰሙ ደግሞ ለመስማት ደግሞ ወንጌል መሰበክ አለበት ማለት ነው። ሰራተኞችን እንዲያስነሳ ጌታ መጸለይ አለብን። እነዛ ሰራተኞች ደግሞ ወንጌልን ለሰዎች ማድረስ አለባቸው፣ መስበክ አለባቸው። እነዛ ደግሞ ሰምተው ሲቀበሉ እንግዲህ ወደ ግቡ ይደርሳሉ፣ ወደ እግዚአብሔር ወደ አቀደው እቅድ ይደርሳሉ። ያም ወደ መዳን ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መንገዱ ጸሎትና የቃሉ ስብከት ነው ማለት ነው። ይህ መልካም ዜና ለአይሁዶች ብቻ አልነበረም፣ ነገር ግን ለአሕዛብም ጭምር ነው፣ ለሰዎች ሁሉ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የጸሎት መሰረት ቤዚካሊ የክርስቶስ መስቀል ነው ማለት የክርስቶስ መስቀል ላይ የሰራው የመስዋዕትነት ስራ ነው ማለት ነው። እግዚአብሔር የተመሰገነ ይሁን እና ቤተክርስቲያን እንግዲህ ይህ የጸሎት መሰረት የክርስቶስ የቤዛነቱ ስራ ወይ ደግሞ የመስዋዕትነቱ ውጤት ከሆነ መሰረቱ ያ ከሆነ ጸሎት በቤተክርስቲያን ውስጥ ከሚደረጉ እንቅስቃሴዎች ትልቁና ዋነኛው ነገር ነው ማለት ነው። ዛሬ እንዴት ነው እኛ ጸሎትን የምናየው? በእውነት ሐዋርያት ይሄ ስለገባቸው ነው እኛ ቃሉን ለማስተማርና በጸሎት እንተጋለን ያሉት። እግዚአብሔር የተመሰገነ። የቀደሙት አባቶች ለዚህ ትልቅ ትኩረት የሰጡት ከዚህ መረዳት የተነሳ ነው። እግዚአብሔር አምላካችን የተመሰገነ ነው። ደግሞ ከጌታቸውም ተምሯል። ጌታ ኢየሱስ ክርስቶስ ራሱ ምሳሌ ሆኗቸዋል።
ጌታ የተመሰገነ ይሁን። ስለዚህ አለመጸለይ በሌላ አነጋገር መስቀሉን ማቃለል ነው ማለት ነው። ራሳችን ብቻ መጸለይ ደግሞ የመስቀሉን ዓለም አቀፋዊ ዓላማ መካን ነው ማለት ነው። ምክንያቱም የጸሎት ለሴልፊሽ ኢንትረስት ብቻ አይደለም እግዚአብሔር ኦርዴን ያደረገው ለወንጌል ስራ ነው። ወንጌልን ለዓለም ለማድረስ ባለው የደህንነት እቅድ ውስጥ ትልቅ ስፍራ እንዲኖረው እግዚአብሔር ይፈልጋል። እግዚአብሔር የተመሰገነው። ምክንያቱም ቅድም ከላይ እንደተጠቀስኩት ያ ሚንሱ ስለሆነ ማለት ነው። ሚንሱ ስለሆነ ወደዛ ግብ እግዚአብሔር ወዳለው እቅድ ወዳለው ግብ ለመድረስ የሚቻለው በጸሎትና በቃሉ አገልግሎት ስለሆነ ማለት ነው። እግዚአብሔር የተመሰገነው። ለዚህ ነው ሐዋርያት በቃሉን ለማገልገልና ለጸሎት እንተጋለን ያሉት። እግዚአብሔር የተመሰገነ። ዛሬ እኛ እንዴት ነን? ቤተክርስቲያን ዛሬ እንዴት ነች? ምን ያህል እንተጋለን ለጸሎት? ምን ያህል ቃሉን እናገለግላለን? እግዚአብሔር የተመሰገነው። ስለዚህ ይሄ በጣም ወሳኝ ነው እና ጳውሎስ እዚህ ጢሞቴዎስን ምንድነው የሚለው ማለት ነው? ቅድም እንደነገርኳችሁ ፕራዮሪቲ በቤተክርስቲያን ውስጥ ፕራዮሪቲ የሚሰጣቸው ስርዓቶች ወይም ደግሞ ምንድነው ስነ ስርዓቶች እነዚህ ናቸው እያለ መጀመሪያ ጸሎት ላይ ፕራዮሪቲ እንዲሰጥ ይነግረዋል። ከዛ ቀጥሎ ሌሎች አሉ። ኦፍ ኮርስ ዲሲፕሊን አለ ወይም ደግሞ መገዛት አለ፣ ስልጣንን ማክበር አለ። እነሱን ቀጥለን እንማራለን። ግን ዋናው ነገር ትኩረት በቤተክርስቲያን ፍሬያማ እንድትሆን ቤተክርስቲያን ወደ ታቀደላት ግብ እንድትደርስ እንድታድግ መንፈሳዊ እድገት እንዲኖር ሰዎች እውነትን ወደ ማወቅ እንዲደርሱ ካስፈለገ የመጀመሪያው ቅድሚያ ሊሰጠው የሚገባው በቤተክርስቲያን ውስጥ ጸሎት ነው ብሎ እየነገረው ነው ያለው እና በደንብ ሰፋ አድርጎ እያስተማረው ነው ያለው ማለት ነው ጳውሎስ ለጢሞቴዎስ። ዛሬም ይሄ ትምህርት ለኛ ያስፈልገናል። ስለዚህ አለመጸለይ የጠፉትን ነፍሳት መናቅ፣ መስቀሉን መናቅ ነው ማለት ነው። በዚህ ፓራግራፍ ውስጥ ወይ ደግሞ በዚህ ምዕራፍ ውስጥ ያለው ቁልፍ ቃል ሁሉም ሰው የሚለው ቃል ነው። ሁሉም ሰው፣ ለሁሉ ሰው ልንጸልይ ይገባል። ጸሎት በተለይ ኦብጀክቱ ለሰዎች ነው፣ ለሰዎች እንዲደረግ ነው የሚፈለገው እና ለሰዎች እውነትን ለማያውቁ ሰዎች እንድንጸልይ። ምክንያቱም ክርስቶስ ለሁሉም ሰው ስለሞተ እነዚህ ለሰዎች ሁሉ መጸለይ አለብን። ደግሞም ሰው ሁሉ ይድን ዘንድ የእግዚአብሔር ፈቃድ ስለሆነ ማለት ነው እና የእግዚአብሔር ዓለም አቀፋዊ ፕሮግራም ተሳታፊ ለመሆንና ጊዜው ሳልፍ ሰዎችን ለመድረስ ራሳችንን አሳልፈን ለእግዚአብሔር መንግስት መስጠት አለብን። ለእግዚአብሔር ዓላማ መስጠት አለብን። ለእግዚአብሔር ፈቃድ መስጠት አለብን። እንደ ክርስቲያኖች እንደ እግዚአብሔር ሰዎች ማለት ነው። ሐዋርያት ይሄን ያደረጉት፣ የቀደሙትም ደግሞ አብያተ ክርስቲያናት ይሄንን ያደረጉት። ለዚህ ነው ውጤታማ የሆኑት። እግዚአብሔር የተመሰገነ። ለዚህ ነው የወንጌል መልእክት የቤተ ክርስቲያን ስራ ብዙ ጠላቶች ቢኖሩበት ብዙ ስደት ቢኖሩባት ነገር ግን የእግዚአብሔርን ሐሳብ ተረድተው ከሚጸልዩ ሰዎች የተነሳ ያንን ሁሉ ጨለማ አልፎ ያንን ሁሉ መሰናክል ተቋቁሞ ወደዚህ አሁን ወዳለበት ደረጃ ደረሰ ማለት ነው። እግዚአብሔር የተመሰገነ። እንደ ጠላቶቹ አበዛዝ በየዘመናቶቹ ቤተክርስቲያንን ለማጥፋት የወንጌልን ስብከት የወንጌልን እውነት የክርስትናን እውነት ከመድረገጽ ለማጥፋት ያልተደረገ ጥረት ደግሞ ጥረት ያልተደረገበት ዘመን የለም። እግዚአብሔር የተመሰገነ። የቤተክርስቲያን ታሪክን ሲታጠኑ ማለት ነው። ግን ያንን ሁሉ ጥሶ ነው ያለፈው። ጌታ ኢየሱስ ክርስቶስ እንደተናገረው ምንድነው ያለው? የገሃነም ደጆች አይችሏትም ስላለ በእውነተኛ መረዳት ላይ የክርስቶስ ማንነትና የእግዚአብሔርን ዓላማ በተረዱ እውነተኛ የእግዚአብሔር ልጆች አማካኝነት እግዚአብሔር ስራውን ያለማቋረጥ ሲሰራ ስለነበረ ነው። ዛሬ እኛ የዛ አካል ክፍል መሆን አለብን ማለት ነው። ጌታ የተመሰገነ። በመጨረሻም የጸሎት ትክክለኛ አስተሳሰብ ወይ ደግሞ attitude of prayer ምን መሆን አለበት? ስንጸልይ ትክክለኛ የልብ ዝንባሌያችን አቲቱዳችን ምን መሆን አለበት? ጳውሎስ ይህንን ደግሞ ከቁጥር 8 ላይ ይነግረናል። ለጢሞቴዎስ ሲናገር ሲያስተምር ወይ ደግሞ ለኤፌሶን ቤተክርስቲያን አገልጋዮች ሲነግራቸው እንግዲህ ይላቸዋል። እንግዲህ ወንዶች በስፍራ ሁሉ አለቁጣና አለክፉ ሐሳብ የተቀደሱ እጆችን እያነሱ እንዲጸልዩ እፈቅዳለሁ ይላል። እንግዲህ ለምን ስፔሲፊካሊ ወንዶች እንዳለ በእርግጥ እዚህ ላይ ባናይም ግን በጥንት ቤተክርስቲያን ውስጥ ወንዶችም ሴቶችም ይጸልያሉ። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 4 እስከ 5 እንመለከት። ቃሉን አነብላችኋለሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 4 እና 5
እንደዚህ ይላል። እሺ ራሱን ተናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨች ያህል አንድ ነውና ይላል። እግዚአብሔር ይመስገን። ወደ መሸፋፈኑ ጥያቄ ሳንገባ ግን እዚህ ላይ ምንድነው ወንዱም ሴቱም እንግዲህ በጸሎት ሲካፈል እናያለን። በጸሎት ጉባኤ ማለት ነው። ሴቷም ትጸልያለች፣ ወንዱም ይጸልያል። ግን እዚህ ላይ ጳውሎስ ትኩረት ያደረገው በጢሞቴዎስ ላይ ማለት ነው ትኩረት ያደረገው ለወንዶችን ነውና በዚህ ቦታ ላይ ኢንፋሲሱ ወይም ትኩረቱ ወንዶች ላይ ነው። እህቶች ህብረት ያው ብዙ ጊዜ እህቶች ለዚህ በጣም ዲቮት ናቸው። ጸሎት በየቦታው የጸሎት ፕሮግራም ብዙ ጊዜ አላቸው። የወንዶች ህብረት ወይም የሚባል ነገር ግን ብዙ ጊዜ አይታይም እና አይገኝም ብዙ ቤተክርስቲያን ውስጥ። ወንዶች ካልጸለዩ ደግሞ አጥቢያ ቤተክርስቲያናት አገልግሎቱን የሚመሩ የተሰጡ መሪዎች አይኖሯትም ማለት ነው። እና ጳውሎስ አይ ቲንክ በዚህ ቸርች ይሄ ጉድለት ስላለ ወንዶች ላይ ያተኮረ ይመስላል። አይሁዶች ማለት ነው በተለይ አንድ ልማድ አላቸው። እጃቸውን ከፍተውና እጃቸውን ዘርግተው መጸለይ ልማድ ነበራቸው። አሁን በዚህ ዘመን የምንጸልየው አይነት ፖስቸር ወይም ደግሞ የሰውነት ምንድነው ፖስቸር ማለት አቋቋም ወይም ደግሞ አቀራረብ በመጽሐፍ ቅዱስ ብዙ ቦታ አናገኝም። እኛ አሁን እንደዚህ ብለን አይናችን ጨፍነን ራሳችን እንደዚህ ጎንበስ አድርገን ነው ብዙ ጊዜ የምንጸልየው እና ግን በመጽሐፍ ቅዱስ ውስጥ ብዙ ቦታ እንደዚህ አይነት ፖስቸር አናይም። የለም ማለት አይደለም፣ ግን ትክክል አይደለም ማለት አይደለም። ግን በመጽሐፍ ቅዱስ ውስጥ የምናየው የተለያዩ አይነት ፖስቸሮችን እናያለን። የኛ ዘመን የሚታየው በብዛት አይታይም ለማለት ፈልጌ ነው። እና ይልቁንም የሚታየው የጸሎት አቀራረቦች አንድ አምስቱን አሳያቸዋለሁ። ለምሳሌ እጅን ዘርግቶ መጸለይ አለ በብሉይ ኪዳን ውስጥ። አንደኛ ነገሥት ምዕራፍ 8 ቁጥር 22 ላይ ማነው ሶሎሞን በጉባኤው ሁሉ ፊት ቆሞ እጁን ወደ ሰማይ ዘርግቶ ጸለየ ይላል። መንበርከክ አለ። ዳንኤል እነዛ ሰዎች በተገዳደሩት ጊዜ ማንም እንዳይጸልይ የሚለው አዋጅ ባወጡ ጊዜ ዳንኤል 6:10 ላይ መስኮቱን ከፍቶ ተንበርክኮ ወደ ኢየሩሳሌም ፊቱን አድርጎ ሲጸልይ ይታያል። ቆሞ መጸለይ አለ። ሉቃስ 18:11 ላይ እናገኛለን። ተቀምጦ መጸለይ አለ። ዳዊት ወደ ቤተ መቅደስ ሄዶ ያ ነብዩ እግዚአብሔር ቤት እንደሚሰራለት ከነገረው በኋላ ሄዶ እኔ ማን ነኝ ቤቴስ ማን ነው ብሎ ወደ ቤተ መቅደስ ሄዶ ቁጭ ብሎ እንደጸለየ ይናገራል። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 18 ላይ ራስን አዘን ብሎ መጸለይ፣ ዘጸአት 24 ቁጥር 6 ላይ አይን አንስቶ መጸለይ፣ ወደ ሰማይ አንስቶ መጸለይ፣ ዮሐንስ 17 ቁጥር 11 ጌታ ኢየሱስ ክርስቶስ አይኑን ወደ ሰማይ አሻቅቦ እንደጸለየ ይናገራል። በመሬት ላይ ወድቆ መጸለይ አለ። ዘፍጥረት 17 ቁጥር 3 ላይ እነዚህ አይነት እንትኖች የተገለጡ አሉ መጽሐፍ ቅዱስ ውስጥ። እና ዋናው ነገር ግን የአካላዊ ህይወታችን የአካላዊ እንትናችን አቀራረብ ሳይሆን ትልቁ ነገር የልባችን ሁኔታ ነው ወሳኙ። እግዚአብሔር የሚያየው እሱን ነው። ምንድነው ያለው እግዚአብሔር ሲናገር ልብሳችሁን አትቅደዱ ነገር ግን ልባችሁን እንጂ ይላቸዋል። በሆሴዕ ምዕራፍ 2 በኢዮኤል ምዕራፍ 2 ላይ ማለት ነው። እግዚአብሔር የተመሰገነ ነው። ልባችሁን እንጂ ልብሳችሁን አትቅደዱ ይላል። እና እግዚአብሔር ልብን ያል መዝሙረ ዳዊት 50 ላይም 51 ላይም የተሰበረውን መንፈስና የተዋረደውን ልብ እግዚአብሔር አይንቅም ይላል መጽሐፍ ቅዱስ። ስለዚህ ትልቁ ነገር የልባችን ዝንባሌ ነው። በምን አይነት ልብ ነው የምንጸልየው? ልባችን ዝንባሌ ወልባችን አቲቲዩዱ ምን ይመስላል ስንጸልይ የሚለው ነው። እግዚአብሔር የተመሰገነው ነው። ጳውሎስ ውጤት ስለሚያመጣ ወይም ኢፌክቲቭ የሆነ ጸሎት ሶስት ዋና ነገሮች እንደሚያስፈልጉት ይናገራል በዚህ ክፍል ላይ። በዚህ ቁጥር 8 ላይ ልብ ብላችሁ እንደሆነ ሶስት ዋና ነጥብ ነው የሚናገረው። ውጤት ያለው ጸሎት፣ መልስ የሚያስገኝ ጸሎት፣ ስራ የሚሰራ ጸሎት፣ ሶስት ነገሮች እንደሚያስፈልጉት ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ማለት ነው። አሁን ያነበብኩት ክፍል ላይ የመጀመሪያው ምንድነው?
የተቀደሱ እጆች ይላል። እንግዲህ ወንዶች ሁሉ በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱ እጆችን እያነሱ እንዲጸልዩ ፈቅዳለሁ። የተቀደሱ እጆች ሆሊ ሃንድ ሲለዋል እንግሊዘኛው። የተቀደሱ እጆች ማለት ምን ማለት ነው? ምን ማለት ነው? በእርግጥ ይሄ ማለት የተቀደሰ ህይወት ማለት ነው። ቅድስና ያለበት ህይወት ማለት ነው። ንጹህ እጅ የሚመስለው ወደሞ ንጹህ እጅ የሚለው አባባል ነቀፋ የሌለው ህይወት ማለት ነው። እግዚአብሔር የተመሰገነ ይሁን። በሁለተኛ ሳሙኤል ምዕራፍ 22 ቁጥር 21 ላይ እንዲሁም መዝሙር 24 ቁጥር 4 ላይ ብናነብ ሐሳብ እናገኛለን እና እናነብላችሁ አንዱን መዝሙር 24 ቁጥር 4 ላይ እንደዚህ ይላል። መዝሙር 24 ቁጥር 4 ላይ እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ ይላል። ማን ነው በእንትን የሚያድረው? በእግዚአብሔር ተራራ የሚያድረው? ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቀመጣል? ይቆማልና ቁጥር 4 ላይ ይሄን ይናገራል ማለት ነው። እግዚአብሔር የተመሰገነ ይሁን። እንደዚሁም በሳሙኤል ሁለተኛ ሳሙኤል ምዕራፍ 22 ቁጥር 21 ላይ ሁለተኛ ሳሙኤል ሁለተኛ ሳሙኤል ምዕራፍ 22 21 ላይ እንደዚህ ይላል። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄም ንጽህና ይመልስልኛል ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ የእጅ ንጽህና የሚለው ደግሞ ንጹህ እጅ የሚለው አባባል ነቀፋ የሌለበት ህይወት ማለት ነው። በኃጢአት ያልተበከለ በክፋት በህይወታችን ውስጥ ኃጢአት ካለ ጸልየን ከእግዚአብሔር መልስ መጠበቅ አንችልም። ምክንያቱም መዝሙር 66:18 ስለዚህ ነገር ሲናገር እንደዚህ ይላል። መዝሙር 66 ኃጢአተኛ አይጸልይም ማለት አይደለም፣ ግን ኃጢአተኛ መጸለይ ያለበት የንስሐ ጸሎት ነው። እግዚአብሔርን ምህረት ነው መጠየቅ ያለበት። ግን ኃጢአቱን በልቡ ሰውሮ ዝም ብሎ እግዚአብሔርን ለምኜ እቀበላለሁ ማለት ግን ትክክል አይደለም። በልቤ በደልን አይቼ ቢሆን ጌታ አይሰማኝም ነበር ይላል ዳዊት። በልቤ መዝሙር 66 ቁጥር 18 በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬንም ድምጽ አደመጠ ይላል ቁጥር 19 ደግሞ። እግዚአብሔር የተመሰገነ ይሁን። እና ምንድነው እዚህ ላይ የሚለው ዳዊት ኃጢአት በልቡ ያለ ያንን ኃጢአት ዝም ብሎ ስፍራ ሰጥቶ ዝም ብሎ አይጸልይም። ነገር ግን ኃጢአቱን መጀመሪያ በንስሐ ያስወግዳል፣ ምህረትን ከእግዚአብሔር ይቀበላል፣ ከኃጢአቱ ይለያል። ከዛ በኋላ ግን ይጸልያል። እግዚአብሔር ደግሞ ያኔ መልስ ይሰጣል። እግዚአብሔር የተመሰገነ ይሁን። ሁለተኛው ነጥብ ዳዊት ማነው ጳውሎስ ለጢሞቴዎስ የተናገረው ኢፌክቲቭ ፕሬየር ውጤቱ ምንድነው? ውጤት የሚያመጣ ፕሬየር አለቁጣ ይላል። አለቁጣ የሚል ሐሳብ አለ። አለቁጣ ምንድነው ቁጣ? ይህ ቃል without wrath ይለዋል እንግሊዘኛው። ግልፍተኝነት ያለበት አይነት ቁጣ ነው wrath የሚለው። ይሄ ዝም ብሎ ከመጠን ያለፈ ቁጣ ማለት ነው። ለውጤታማ ጸሎት እንግዲህ ዋናው ነጥብ ጳውሎስ ያስቀመጠው ይሄንን ነው። በቁጣ መንፈስ ውስጥ አለመሆን። ይህ የሚጠይቀው ይህ ሐሳብ የሚመለከተው ከእርስ በርሳችን ጋራ በጥሩ መንፈስ መተያየት እንዳለብን፣ በጥሩ ግንኙነት መቀባበል መሆን እንዳለብን የሚያሳይ ነው ማለት ነው። በክርስቲያኖች መካከል በክርስቲያኑ ህብረተሰብ መካከል በጥሩ መንፈስ መቀባበል፣ በጥሩ መንፈስ መተያየት አስፈላጊ እንደሆነ ነው እና ፍቅር ባለበት ነው እግዚአብሔር ስራውን የሚሰራው። እግዚአብሔር ፍቅር ነው። ስለዚህ ፍቅር በሌለበት እግዚአብሔር እጁ ይታሰራል። ይሄ የታወቀ ነው። ስለ ሐዋርያት ጉባኤ ስንመለከት ምንድነው መጽሐፍ ቅዱስ አንድ ልብ፣
አንድ ነፍስ አንድ መንፈስ ነበራቸው ይላል። እግዚአብሔር የተመሰገነ ነው። ስለዚህ አንድ ልብ የሚለው ቃል ያው መቀባበል እንደነበራቸው የሚያሳይ ነው ማለት ነው። ትክክለኛ ትርጉሙ without anger ወይም ደግሞ አለንዴት የሚለው ሐሳብ ነው ማለት ነው። ስለዚህ ከሌሎች ክርስቲያኖች ጋር ሁሉ ጊዜ ችግር ያለበት ሁሉ ጊዜ ችግር ፈጣሪ የሆነና ሰላም መፍጠር የማይችል ጸልዮ ከእግዚአብሔር መልስ መቀበል አይችልም። ሁሉ ጊዜ ጸሎቱ እንደተያዘ ነው። ስለዚህ እግዚአብሔር ያንን ከዛ ነገር እንድንለይ ይፈልጋል። እግዚአብሔር የተመሰገነ ነውና ሰላም የምንፈጥር ሰዎች እንዳውም በሌላ ቦታ ምን እንደምለው ቢቻላችሁ ከሰው ሁሉ ጋር በሰላም ሁኑ ነው የሚለው መጽሐፍ ቅዱስ። ስለዚህ እግዚአብሔር ሰላም የሰላም አምላክ ነው። ክብር ለኢየሱስ ክርስቶስ ይሁን እና በዚህ መንፈስ ውስጥ መሆን ያስፈልጋል ጸሎታችን መልስ እንዲያገኝ ከፈለግን ማለት ነው። የመጨረሻውና ሶስተኛው ነገር ጳውሎስ የሚናገረው አለክፉ ሐሳብ ይላል። አለክፉ ሐሳብ without ይሄንን አለክፉ ሐሳብ የሚለውን እንግሊዝኛው ትንሽ ለየት ያደርገዋል። without doubt ይላል። without doubt ይላል እንግሊዝኛው ትርጉም ማለት ነው። ቃሉ በትክክል ሲተረጎም ደግሞ without disputing ይላል። ያለ ክርክር ያለ ጭቅጭቅ ማለት ነው። without doubting without dispute የሚል ሐሳብ አለውና በልባችን ውስጥ እንግዲህ which means ይሄም ያው ከእርስ በርሳችን ጋራ በሚኖረን ከእግዚአብሔር ጋራ በሚኖረን ግንኙነት እምነት ያስፈልጋል። ዳውት አያስፈልግም። ቃሉን የምናምን ሰዎች በቃሉ ላይ የምንቆም ሰዎች መሆን አለብን። ሁለተኛ ነገር ደግሞ ዲስፒዩት ማለት ክርክርና ጭቅጭቅ አንዳንድ ጊዜ አንዳንድ ሰዎች በሚያቀርቡት የጸሎት ርዕስ ላይ እንኳን መግባባት ያቅታቸዋል እና በጣም አስቸጋሪ ነው እና ዲስፒዩት አለ ብዙ ጊዜ እና ግን እንደዚህ አይነት አትሞስፌር ውስጥ እግዚአብሔር ጸሎትን መስማት ይቸገራል። ስለዚህ በአንድ ልብ እንድንሆን ነው ጌታ እንፈልገው እና በልባችን ውስጥ ቁጣ ካለ ከሌሎቹ ጋር ግልጽ የሆነ አለመግባባት ይኖራል ማለት ነው። ቁጣ በልባችን ውስጥ ካለ ከሌሎች ጋር አለመግባባት ማለት ነው። ክርስቲያን በአንድ ሐሳብ ሳንግባባ መለያየት በተለይ ደግሞ እንደ ክርስቲያኖች አንድ ነገር መማር ያስፈልጋል። ምን ይባላል አንዳንድ አባባል ላይ to agree to disagree የሚባል አባባል አለ። ምንድነው ሰዎች የተለያየ ሐሳብ ሊኖራቸው እንደሚገባና እንደሚችልና ያ የተለያየ ሐሳብ መኖር ግን ጭቅጭቅ ወደ መገፋፋት እንዳመራ ወደ መለያየት ሳንሄድ ነገሮችን መተው መቻል አልፈን መሄድ መቻል ያንን መማር ያስፈልጋል። ከማንም ሰው ጋራ የማንስማማ ሰዎች ወይ ደግሞ ወደ መሆን ደረጃ ህይወታችን መድረስ የለበትም። ኦኬ ከማንም ሰው ጋራ የማይግባባ አይነት ሰው ወደ መሆን መድረስ የለብንም። ነገር ግን ወደዛ ሳንደርስ ልዩነታችንን ጠብቀን ግን መስማማት ወደምንችልበት ደረጃ መድረስ መቻል ያስፈልጋል ማለት ነው። ሁሉንም ነገር ያለ ማጉረምረም ያለ ክርክር ማድረግ አለብን ማለት ነው። በፊልጵስዩስ ምዕራፍ 2 ቁጥር 14 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ፊልጵስዩስ ምዕራፍ 2 ላይ ሐዋርያው ጳውሎስ ሲናገር ጳውሎስ ሲናገር እንደዚህ ይላል። ፊልጵስዩስ ይላንብላችሁ ምዕራፍ 2 ቁጥር 14 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። እግዚአብሔር የተመሰገነ ይሁን። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ that is attitude ሊኖረን የሚገባን attitude ይሄ ነው ማለት ነው። ስለዚህ ውጤት ያለው ጸሎት የሚጠይቀው ምንድነው? ስናጠቃልለው እኔ ከጌታ ጋራ ትክክለኛ ግንኙነት እንዲኖረኝ ያስፈልጋል። ቅዱሳን ልጆች ያስፈልጋሉ። ከክርስቲያን ወንድሞች ጋር እና ከአማኞች ጋር ደግሞ ማጉረምረምና ክርክር የሌለበት ግንኙነት እንዲኖረን ያስፈልጋል። ኢየሱስ ይሄን እንዲሆን ይሄ እውነት በዚህ እውነት ውስጥ እንድንኖር አስተማረ እና በማርቆስ 10 ይሄንን ጥቅስ ምናልባት
ካሁን በፊትም አይታችሁት ይሆናል ማርቆስ ላይ ጌታ ኢየሱስ ክርስቶስ ሲናገር ስለ ጸሎት ምን ይላል 11 ላይ ቁጥር 4 እና 25 ላይ እንደዚህ ይላል ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሄ መጀመሪያ ነው እምነት እንግዲህ ከእግዚአብሔር ጋር የሚያገናኝ ቃሉ ላይ የተመሰረተ መሆን እንዳለብን ነው መቆም እንዳለብን ነው ለጸሎትም በቆማችሁ ጊዜ ሁሉ በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ስለዚህ ጸሎት የጸሎት አቲቲዩድ የጸሎት ልብ በጸሎት በምንቀርብበት ጊዜ ልባችን ይሄን መምሰል አለበት ልባችን በእግዚአብሔር ፊት ለማስተካከል በቂ ጊዜ ብንወስድ ለመጸለይም ብዙ ጊዜ ወስደን ብንዘጋጅ ጸሎታችን ብዙ ውጤታማ ይሆናል ፍሬ የሚያፈራ ይሆናል የሚሰራ ይሆናል እግዚአብሔር የተመሰገነ ይሁን ጌታ ሁላችንን ይርዳን ጌታ ስለሰጠን ጊዜ እግዚአብሔርን እናመሰግናለን እንግዲህ በቤታችን በአገልግሎታችን በቤተክርስቲያናችን ጳውሎስ ጢሞቴዎስ እንደመከረ ጸሎት ፕራዮሪቲ ነምበር 1 መሆን እንዳለበት ይሄንን ከዚህ ሁሉ እንገነዘብ ያስፈልገናል ውጤት እንዲኖር ከፈለግን ለውጥ እንዲኖር ከፈለግን የእግዚአብሔር እጅ እንዲኖር ከፈለግን መጸለይ በጣም በጣም ኢምፖርታንት ነው አሁን በአሁኑ ጊዜ ስንመለከት ጸሎት በጣም እንደ ምንድነው እንደ ሴኮንደሪ ነገር ወይም አንዳንድ ጊዜ እንደ ኦፕሽናል ነው ወደሙ ሲመች የሚደረግ ነገር አድርገን ነው የምንወስደው ገርማቸዋል ኢቨን አሁን አንዳንድ ጊዜ ይሄ ጸሎት ጊዜ አለን በፕሮግራም ከመጀመራችን በፊት ጊዜ ቢኖረንም መተን እንዳው ጌታ ፊት ከመጸለይ ይልቅ ውጪ ከጓደኞቻችን ጋር ማውራት እንወዳለን ይሄ በጣም በጣም ልስተካከል የሚገባ ነው ምክንያቱም ያቺን ጊዜ ጌታ ፊት ብናቀርብ ለአገልጋዮች ብንጸልይ ለነፍሳት ብንጸልይ የእግዚአብሔር እጅ እንዲገለጥ ብንጸልይ የእግዚአብሔር ክብር እንዲገለጥ ብንጸልይ እግዚአብሔር ይሰማል ወገኖቼ የልብ ጥማት ነው እግዚአብሔር የሚፈልገው የልብ መሻት ነው እግዚአብሔር የሚፈልገው እና ብዙ ሰው ግን ይሄ አንቲኔዶም ይሄ ቅናት ይሄ ውስጥ ቅናትና መረዳት የለውም እና ከዚህ የተነሳ የምናየው ውጤት በጣም ትንሽ ውጤት ማየት አንጂ ምክንያቱም የማንዘራውን ልናጭድ አንችልም እግዚአብሔር እየዘራንን ነው እንድናጭድ የሚፈቅደው እና ስለዚህ ስንጸልይ ስንጠይቅ ጌታን እግዚአብሔር ደግሞ በረከቱን ይለቃል እግዚአብሔር የተመሰገነ ነው ስለዚህ በጸሎት ውስጥ ሁሉ ጊዜ ኃይል አለ በጸሎት ውስጥ ሁሉ ጊዜ የሚገለጥ የእግዚአብሔር እጅ አለ እግዚአብሔር የተመሰገነ ነው